የሚባለው በመወለድ አይደለም። ለኔና ለእናንተ በስጋና በደም ያመጣው አይደለም። ውልደቱ በአዶፕሽንም አይደለም። ስለዚህ በመካከል በአብና በወልድ መካከል ያለው ባለው ዘላለማዊ ነገር አንድ ነው። የባህሪ ልጅ ነው፣ መለኮት ነው። የመለኮት አንድ አይነት ኢሰንስ ነው ያላቸው ብለን አይተናል። ወደ እኛ ግን ስንመጣ አማኞች ግን ጁዲሽሪያል ነው አይደል? ሌጋል የጸጋና የሕግ ነው እንጂ የእግዚአብሔር ልጆች ሲባሉ ባዮሎጂካሊ ወይም ደግሞ በመለኮት ተፈጥሮ አይደለም። በመፈጠራቸው የሚያገኙትን ልጅነት አይደለም እያወራን ያለን። ባለፈው አንስተናል። ይልቅስ እግዚአብሔር በራሱ ፈቃድ ሉዓላዊ ምርጫ አድርጎ በክርስቶስ ኢየሱስ በኩል በተሰራው ስራ በመንፈስ ቅዱስ ደግሞ በተደረገ የመጣጠር አዶፕሽን ይባላል። በልጅነት ማዕረግ ስልጣን የተሰጠን የሚል ነገር አንስተናል። ባለፈው እንግዲህ ያነሳናቸው ቤን ሂዮስ የሚል የሂብሩና የግሪክ ቃሎች አንስተናል። ስለዚህ እንግዲህ ልጅነት የሚለው ጳውሎስ የተጠቀማቸው ገላትያ ላይ የተጠቀመው እነዚያ ብዙ ሀሳቦች እያየን መጥተናል። ስለዚህ በዕብራይስጡ ቤን እና በግሪክ ሂዮስ የሚለው በባህል ልጅነት የሚለው ባዮሎጂካል በደም መወለድን ብቻ የሚወስን አይደለም። ጳውሎስ የተጠቀመው በደም የመወለድን ብቻ አይደለም። ልጅነት ማለት የህይወት ምንድን ነው? ምንጭ ነው። የህይወት ምንጭ ነው። የአባትየውን ምስል የምናይበት ምስል ስንል ምን ባህሪ ጭምር ካራክተሩ የአባትየውን ባህሪ ጭምር የምናይበት ነው። የስልጣን ደግሞ የውርስ ደግሞ ምን አለው? ስልጣን አለው። የቤተሰብ ደግሞ ሪፕሬዘንቴሽንንም ያሳያል አይደል? የቤተሰብ ውክልናንም ጭምር አውቶሪቲውን ያሳያል የሚል ነገር አንስተናል። ስለዚህ ይሄንን እንግዲህ ስንል የህይወትና የባህሪ መገለጫ አለው። ልጅ የአባቱ ህልውና ልጅ በምድር ላይ የሚገልጸው የሚያንጸባርቀው አካል ነው። አባቱን ሪፍሌክት የሚያደርገው ማን ነው? ልጅ ነው። ከዛ ውጭ ዴሊጌሽን አለው፣ አውቶሪቲያል ዴሊጌሽን አለው። በአባቱ ስም ምንም ነገር የመናገር በአባቱ ስም ምንም ነገር የማድረግ አውቶሪቲ እና ዴሊጌሽን አለው። መገበያየት ጭምር ይችላል። በፊት በነበረው ካልቸር እንግዲህ ጳውሎስ አዶፕሽንን ሲያነሳ ያንን የሮማውያንን ሌጋል ኢሹ ኮት አድርጎ ህጉን መሰረት አድርጎ ነው። አንድ ልጅ አዶፕት ሲደረግ የቤተሰቡን ስም በመወከል ርስቱን የመረከብ ህጋዊ ወኪል የመሆን የመንቀሳቀስ በአባቱ ስም ያንን የቤተሰብ ሪፕሬዘንት አድርጎ ኤኒ ነገር የማድረግ ሌጋል ኢሹ አለው ማለት ነው። ስለዚህ ሌላው የታዛዥነት እና የፍቅር ፌሎሺፕ which means ስንል ልጅ ለአባቱ ፍጹም ምን መሆን አለበት? መታዘዝ አለበት። ስለዚህ ልጅ መሆኑ አንዱ የሚታወቀው ለአባትየው ምን በማድረግ ነው? እስቲ ፍጹም በሉ። እምቢ የሚለው ነገር የለም። አባትየው ፍጹም የመታዘዙ ስልጣን የማዘዝ ስልጣን የማለው ለአባቱ ፍጹም የመታዘዝ ሰሚሽን የማድረጉ የልጅነት ካራክተር ልጅ የሚባለው አለ። አዶፕት ተደርገናል ሲባል ፍጹም አዶፕት ለተደረግንበት አባት ለሆነን አካል ምን እናደርጋለን? እንታዘዛለንና የሮማውያን ህግ ያለን ቁጥ የሚያደርገው ምንድን ነው? አዶፕት ተደርጎ ልጁ ከመጣ በኋላ ፍጹም ለሌላ ሰው በማይታዘዘው መልኩ አዶፕት የሆነው ልጅ አዶፕት ላደረገው አባት ምን ያደርጋል? ይታዘዛል። ፍቅርና የጠበቀ ህብረትን ያመለክታል። መንፈሳዊና ህጋዊ ማዕረግ ጭምራል። ስለዚህ ልጅነትን ስናይ በአራት ከፍለን እናያለን። እሱን ፈተን ብዬ ወደ ዋናው ሀሳብ ልግባ። እንግዲህ በአራት ከፍለን የምናየው አንዱ አሁን ያልኳችሁ ነው፣ ኦንቶሎጂካል ነው። ይህ ኦንቶሎጂካል የባህሪና የህልውና ልጅነት ነው። ይሄ ልጅነት የሚሰራው ለጌታችን ለኢየሱስ ክርስቶስ ብቻና ብቻ የአንድ አካል ፍጹም መለኮታዊ ህልውናና ተፈጥሮን የሚያሳይ የሚገልጽ ነው ኦንቶሎጂካል ተብሎ የሚሰራው ማለት ነው። እና ይሄ ለጌታ ለኢየሱስ ክርስቶስ ብቻ የሚሰራ የልጅነት አይነት ነው። ኢየሱስ የእግዚአብሔር ልጅ ሲባል አብ አስቀድሞ የኖረ ወልድ ደግሞ ከዛ በኋላ የወለደው ወይ የፈጠረው ማለት አይደለም። ለዚህ ነው ለኢየሱስ ክርስቶስ ብቻ ነው የሚሰራው። ከአብ ጋር በህልውና በመለኮት በክብር ፍጹም ሳይቀናነስ ሳይበላለጥ ምን የሆነ አንድ የሆነ ሆሞኒዮስ ነው ማለት አንድ አይነት አይደለም፣ አንድ ነው። ራሱ ልዩነት ሊኖረው በማይችል ሁኔታ አንድ ነው።
አንድ ነው። ስለዚህ ኦንቶሎጂካል የልጅነት አይነት ለጌታ ለኢየሱስ ክርስቶስ ብቻ የሚሰራ ነው። ይህንን እንግዲህ በዮሐንስ 1:1 ላይ በዮሐንስ 1:14 ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበረ አይደል? ቃልም እግዚአብሔር ነበረ ምናምን እያለ ይላል። ከዛ ቃሉ ደግሞ ምን ሆነ? ሥጋ ሆነ እና በመካከላችን አደረ። በአባቱ ዘንድ እንደተወደደ እንደ አንድ ልጅ ክብር የሆነውን ክብሩን ምን አረገ? አየን ብሎ ዮሐንስ ወንጌል ላይ መግቢያው መሀል ላይ የሚነካቸው የምናያቸው የሚያሳየን ሌላ እንደዚህ ዮሐንስ 5:18 ላይ አይሁድ ሊገድሉት ፈለጉ ይላል አይደለ? አይሁድ ሊገድሉት የፈለጉበት ምክንያት እግዚአብሔር አባቴ ነው አለ አይደለ? እነሱም እግዚአብሔር አባታችን ነው ይላሉ አይሁድ ይላሉ። ኢየሱስ እግዚአብሔር አባቴ ነው ያለበትን ሴንስ ግን እነሱ ካሉበት ሴንስ እንደተለየ አውቋል። ስለዚህ ራሱን ከእግዚአብሔር ጋር ምን ያደርጋል አሉ? ያስተካክላል። ያስተካክል ፈልጓል ብለው ይገድሉት which means ኢየሱስ ክርስቶስ እግዚአብሔር አባቴ ነው ሲል እነሱ እግዚአብሔር አባታችን ነው አብርሃም አባታችን ነው በሚሉ ሴንስ አይደለም ያለው። እኔና እግዚአብሔር ምንድነው አንድ አይነት ነን የሚል ፕሬዘንቴሽን የሰጣቸው። እንዴት ምድር ላይ የምናውቀው ኢየሱስ ተወልዶ ያደገ ያየነው ኢየሱስ ራሱን ከእግዚአብሔር ጋር ያስተካክላል አንድ ላይ ያለ ይሞክራል የሚል ይፈልጉ ይላል። ዕብራውያን 1:3 እርሱ የክብሩ መንጸባረቅ የባህሪ ምንድን ነው ተብሎ ተጽፏል? የባህሪ ምሳሌ። ስለዚህ ኦንቶሎጂካል ነው። ይሄንን እነዚህ ጥቅሶች ለሰዎች ሊሰሩ አይችሉም። በፍጹም የሰው ልጅ ላይ እነዚህ የልጅነትን ባህሪ ሊገልጹ አይችሉም። የኢየሱስ ክርስቶስን የልጅነት ባህሪ ብቻ ለመግለጽ የተጻፉ ጥቅሶች ናቸው። እና ሁለተኛው ክሬሽናል የፍጥረት ልጅነት ይባላል። ሰው በፍጥረት ልጅ ይሆናል። የመጀመሪያው ኦንቶሎጂካል ነው፣ ለኢየሱስ ብቻ ነው የሚሰራው። ሁለተኛው የልጅነት አይነት ክሬሽናል በፍጥረት። ይሄ ማለት እግዚአብሔር የፍጥረት ሁሉ መጀመሪያ ነው፣ ምንጭ ነው። ደግሞ ምንድን ነው? እግዚአብሔር ፈጣሪ ነው። ስለዚህ ይሄ በመሆኑ የተነሳ የተሰጠ ስያሜ ነው። ለምሳሌ መላእክትና አዳም ያለ ስጋዊ አባት በቀጥታ ነው የተፈጠሩት አይደል? መላእክት በመፈጠር ማለት የእግዚአብሔር ልጆች ተብለዋል አልተባሉ? መጽሐፍ ቅዱስ ውስጥ አይደለም። ለምሳሌ ኢዮብ 1:6 ላይ ሄዳችሁ ማየት ትችላላችሁ። ኢዮብ 38:7 ላይ ሄዳችሁ የእግዚአብሔር ልጆች በእግዚአብሔር ፊት ሊቆሙ ምን አደረጉ ይላል? መጡ ይላል አይደል? እንዳውም ሰይጣንም አብሮ መጣ ይላል አይደል? ይላል። ከዛ በኋላ ስለ ኢዮብ ያ ሁሉ ሂስትሪ የተጀመረው እዛ ጋር ነው። የማን ልጆች ግን ተሰበሰቡ ይላል? የእግዚአብሔር ልጆች መላእክቶች ነው የሚለው። በመፈጠር ነው ልጆች የተባሉት። በመፈጠር ልጆች ተብለዋል። ሌላው አዳም የሄኖስ የሴት የአዳም የእግዚአብሔር እያለ ልጆች የሚል እናገኛለን። ስለዚህ አዳምም በመፈጠር እግዚአብሔር ከምድር አፈር ምን አደረገው? አበጀው፣ ፈጠረው። ስለዚህ የእግዚአብሔር ልጆች ተብለዋል። ሉቃስ 33:38 ላይ ይህን ሀሳብ እናገኛለን። ክሬሽናል ነው፣ በመፈጠር ልጅ ሰልሽበት። ይሄኛውን ልጅነት እንግዲህ ይሄኛውን ልጅነት ያገኙት መላእክቶችና አዳም ነው። እኔና እናንተም የኛውን ልጅነት አላገኘንም። አዳም ስለተፈጠረ ነው እኛ ምን ያደረገው የቀጠልነው። እኛ ከዛ ተፈጥረን አይደለም አይደል? እኛ የመጣነው በደንብ እንድትይዙት ብዬ ነው። አንዳንዴ የተፈጠርን እየመሰለ አዳምና እኛን አንድ የማድረጋችን ላይ ሊመጣ ነው። አያችሁ ብዙ ሜስ የመጣው እንትኑ ነው። አያችሁ ኦርደሩን ስለማናየው ነው። ክሬሽናል ነው። ሶስተኛው ሪሌሽናል ነው። የግንኙነትና የፍቅር ልጅነት ነው። የግንኙነትና የፍቅር ልጅነት ነው። ይህንን እያወራው ግን በመሀል ወደኋላ አንድ ነገር ላስታውሳችሁ። ስለ ልጅነት ሲባል ልጅነት የሚለው ነገር ለተለያየ ነገር ስያሜ ይውላል ብያለሁ አይደለ? ለምሳሌ የሆነ ሀገር ልጆች ልጅ ስሙ ግን እየተሰጠ ነው አይደል? ዘሴም ቲንግ ለተወለደም ልጅ ነው የሚባለው። የቄራም ሲባል ልጆችና ልጅ ኢንሰንሱን እንድናየው ነው። በጣም ለየት እዛ ጋር ደግሞ የሆነ ቀጥኖ የሄደ አይነት ዲፊኒሽን እንዳለን እንዳይሰማችሁ። ይሄኛው የግንኙነትና የፍቅር ልጅነት ሲባል በደንብ ነው። አባታዊ ጥበቃ ከቀረቤታ አንጻር የሚመጣ የልጅና የአባትነት ግንኙነት ከፍቅር ነው። አባ ብሎ በድፍረት ከመጥራት ጋር የተያያዘ አባቴ ነው። የመንፈስና የልብ ትስስር ነው ይሄኛው ልጅነት የሚያመጣው። እንዲህ አይነት ልጅነት ገጥሟቸው ያውቃል? እንዲህ አይነት ልጅና አባት በደንብ አለ። የመንፈስና የልብ ትስስር ያለ እውነተኛ አባትነትን ያገኘንባቸው ሰዎች ለምሳሌ
ጳውሎስ ጢሞቴዎስን ምን ይለዋል? ልጅ ይለዋል። ልጅ ብሎ ይጠራዋል። ባዮሎጂካሊ አልወለደውም። የመንፈስና የልብ ትስስር ግን አላቸው። አይደል? ሰሚት ያደርጋል ጢሞቴዎስ ለጳውሎስ። ሪሌሽናልም ነው፣ ስፒሪቹዋልም ነው። አሴም ታይም የፍቅር ነው፣ ጥበቃ አለው፣ ቀለላ አለው፣ ስፒሪቹዋል ነው፣ ሪሌሽናል ልጅነት ነው። ሮሜ 8:15 ላይ አባት ብለን የምንጮህበት የልጅነት ምን ተቀብላችኋል? መንፈሱ ከሌለ ዝም ብላችሁ አባ ብትሉ ትርጉም የለው። መንፈሱ አለ። የምን የልጅነት። ስለዚህ አንደኛ ዮሐንስ 3:1 ላይ የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን ምን በሉ ተመልከቱ። የእግዚአብሔር ምን ተብለን ልጆች። አያችሁ፣ ይሄ ባይተው ያገኘናል አይደል? ሪሌሽናል ልጅነት ሰንሺፕ ያገኘናል። እግዚአብሔር ለኛ ያለው ፕሮቴክሽን፣ እግዚአብሔር ለኛ ያለው ፕሮቪዥን፣ እግዚአብሔር ለኛ ያለው ፍቅር፣ ያ መንፈስ ገብቶብናል። ስለዚህ አባ ብለን ስንጠራው ምን አንልም፣ አንሸማቀቅም፣ አናፍርም። የእግዚአብሔር ልጆች ተብለን ልንጠራ ልክ ነን። ኢየሱስ ጌታ ነው። ስለዚህ ሪሌሽናል ነው። አራተኛው የልጅነት አይነት ጁዲሽሪያል ወይም ሌጋል። አያችሁ፣ ይህንን በደንብ ማስተዋል ያስፈልጋል። ሌጋል ህጋዊ ነው፣ የማዕረግ ነው። ምን አልኩ? እስኪ ማዕረግ በሉ። ማዕረግ ነው። ሌጋሉ ማዕረግ ነው ማለት ማዕረግ ብዙ ጊዜ ለስልጣን ብቻ ስለምታስቡት ነው። ለ10 አለቃ፣ ለ100 አለቃ፣ ለጀነራል፣ ለኮሎኔል ምናምን ስለሚታ ማዕረግ ነው አይደለ? ፖዚሽናል ስታተስ ነው፣ የሚከበር ነው አይደል? የሚፈራ ማስታይ። ስለዚህ የማዕረግ ነው። የውርስ ነው። የመውረስ ደግሞ ራይትም ነው። ስለዚህ በህግ ፊት የመንግስቱ ሙሉ ወራሽ ወደኛ እናምጣው፣ ወደዚህ ቤት እናስገባውና በህግ ፊት የመንግስቱ ምን ወራሽ? ሙሉ ወራሽ። የማስቲ የእግዚአብሔር ወራሽ፣ የእግዚአብሔር ወራሽ፣ ባለስልጣንና ተወካይ። ለዚህ ነው እናንተ የክርስቶስ ምንድን ናችሁ ተብሎ የተጻፈው? አምባሳደሮች ናችሁ፣ ዴሊጌትድ ናችሁ። አውቶሪቲ ነው። የምንድን ነው? የልጅነት ነው። የቀበሌና የፖለቲካ አይደለም፣ የልጅነት ነው። ብዙ ጊዜ አምባሳደርነት የፖለቲካና የካድሬ ስለሚመስለን እያየን ያደግነው እሱን ስለሆነ ኖ አምባሳደርነት ዴሊጌሽን ነው የሚያሳየው። አውቶራይዝድ መሆናችሁ ነው የሚያሳየው። የምንድን ነው? የልጅነት ነው። የልጅነት ነው። ህጋዊ ሆኖ የመሾም ነው። አንድ ሰው አምባሳደርነትን ከአንድ መንግስት ሲቀበል ሹመት ነው፣ የመሾም ነው። ሰው ሌጋል ነው ይሄ እና አዶፕሽን የሚለው ሆቶሲያ በመባል የሚታወቀው የደህንነታችን ህጋዊ ገጽታ እዚህኛው ልጅነት ውስጥ ነው ያለው። አዶፕት የተደረግንበት። ለዚህ ነው ገላትያ 4:4 የልጅነት ስልጣን እናገኝ ዘንድ ከህግ በታች ያሉትን ምን ያደርግ ዘንድ? ይዋጅ ዘንድ። ከምን በታች ናቸው? ከህግ በታች ናቸው፣ ባሪያዎች ናቸው አይደል? የህግ ባሪያዎች አይደል? በባርነት ቀንበር ውስጥ ያሉትን ነው የዋጀው። የምን ስልጣን የሚያገኙ? ከባርነት ወደ ባለስልጣንነት። ልጅነት ምንድን ነው? ስልጣን። ልጅነት ስልጣን ነው፣ ስልጣን። ሮሜ 8:23 ላይ የስጋችን ቤዛነት የሆነው ልጅነት እየተጠባበቅን፣ ልጅነት አዶፕሽን ነው የሚለው። እነዚህ ሁለቱ ጥቅሶች ሊትራሊ ልጅነት የሚለው አሰብ አዶፕት የሚለውን ነው የሚጠቀመው ጳውሎስ። በትክክል አዶፕት የሚለውን ነው የሚጠቀመው። ታዲያ አሁን ስለ ልጅነት ነው እንግዲህ እያወራን ያለ ነው እና ልጅነትን የተወሰነ ነገር ትንሽ ማንሳት ፈልጋለሁ። ባለፈው እንዳልኳችሁ ኢየሱስ ክርስቶስንና እስራኤልን እያየን ትልን በብሉይ ኪዳን እግዚአብሔር እስራኤልን ምን ብሏል? ልጅ ብሏል። አላል አባት ሆናችኋለሁ፣ ለእኔ ደግሞ ልጆች። የእግዚአብሔር የበኩር ልጅ ተብሎ ተጠርቷል እስራኤል። ባይተው አረ በመፈጠር በኩር ማለት አዳም። ግን እግዚአብሔር እስራኤልን የኔ በኩር ብሎ አዳም ዘጸአት 4:2 ላይ ሄዳችሁ ያለ ጥቅስ ነው ደግሞ በኋላ ግራ ያጋባል። ወጣቱ እየተጠቀሰ ኢየሱስ ጌታ ነው። ነገር ግን እስራኤል እግዚአብሔር ኤክስፔክት የሚያደርግበትን አይነት ልጅነት አላሳየም። ፍጹም የመታዘዝ ልጅነት አላሳየም። እግዚአብሔር ያጣው ከእስራኤል ይሄ ነው። የልጅነት ሹመት ሰጥቶታል፣ የበኩር ልጅ አድርጎታል፣ መርጦታል፣ አባት ሆናለሁ ብሏል። ከእስራኤል ግን ኤክስፔክትድ የልጅነት ኳሊፊኬሽን ምን አላለ? በፍጹም ሙላት መገኘት አልቻለም። እግዚአብሔር አላገኘም።
ስለዚህ ኢየሱስ ክርስቶስ ወደ ምድር የመጣው የወደቀውን የእስራኤልን የወደቀበትን ታሪክ ሙሉ በሙሉ ምን ለማድረግ ነው? ለመፈጸም ነው። መታዘዝን እንደገና ለመፈጸም ነው። እስራኤል መሆን ያቃተው በእስራኤል መነሻ እግዚአብሔር ዓለምን ሁሉ ምን ማድረግ ፈልጎ ነበር? ማዳን ፈልጎ ነበር። ስላልቻለ ስላልተሳካ የኢየሱስ መምጣት ያንን አንደኛ ፉልፊል ለማድረግ ነው። መጽሐፍ ቅዱስ የልጅነት ታሪክን ከብሉይ ኪዳን እስከ አዲስ ኪዳን በሁለት ዋና አውዶች የሚያዩ ተከፍሎ የምናገኘው እስራኤል እንደ ሕዝብ የመጀመሪያ ኮርፖሬት ሰን ነው። እንደ ሕዝብ ነው እስራኤል። በእስራኤል ታሪክ መጀመሪያ ላይ እግዚአብሔር እስራኤልን ልጄ በኩሬ ያለበት እስራኤል እንደምን እንደ ሕዝብ ብቻ ሳይሆን እንደ ልጅ የሚታይበት ሕዝቡ የልጅነት ጥሪ ተሰጥቷቸው ነበር። ሮሜ 9:4-5 ላይ ይህን ሐሳብ ይደግመዋል ኮት አድርጎ ጳውሎስ ማለት ነው። ሕዝቡ ተልእኮውን ግን መወጣት ምን አላለም? አልቻለም። ስለዚህ እግዚአብሔር እውነተኛ ልጅና ፍጹም ልጅ ኢየሱስ ክርስቶስን አስነሳ ማለት ነው። ሁለተኛው በአዲስ ኪዳን እንደምናየው ኢየሱስ እንደ እውነተኛ እስራኤል ሆኖ ይገለጣል። ጌታ ኢየሱስ ሕዝበ እስራኤል መወጣት ያልቻለውን መለኮታዊ ተልእኮ ፉልፊል ያደረገ በንጹህ ሕይወት ምን ያደረገ የፈጸመ አንድያ ወንድሞች መካከል በኩር ይሆን ዘንድ አይደለ? በኩር ይሆን ዘንድ አይደል? በወንድሞቹ መካከል ብቸኛ በኩር ነው። ባይተዌ አንድያ ነው። ሮሜ 8:29 ራሱን አዘጋጀ፣ በእርሱ በኩል ብዙ ወንድሞችን ደግሞ ምን አረገ? ወደ ክብሩ ምን ሊያረግ እንዲያገኝ እንዲያፈልስ ማለት ነው። ስለዚህ የብሉይ ኪዳን እስራኤልና እውነተኛው የኢየሱስ ክርስቶስ መሰረታዊ ነገር አለ። ለምሳሌ የሚያመሳስላቸውን ነገር እኔ እስራኤል እግዚአብሔር እስራኤልን ከግብጽ ባርነት ሲያወጣው አይደለ? እስራኤል የምን ልጄ ነው ያለው? የበኩር ልጄ ነው ብሏል። ያመልከኝ ዘንድ ልጄን ምን በል ነው? ልቀቅ ነው አይደል? ለፈርዖን ያለው ሕዝቤን ልቀቅ፣ ሁሉስ ልጄን ልቀቅ፣ ምን ያረገኝ ዘንድ? ያመልከኝ ዘንድ። ኢየሱስ በሕፃንነቱ ከሄሮዶስ ጭፍጨፋ ለማምለጥ ወዴት ነው ሄደው? ወደ ግብጽ ነው ሄደው። ተሰደደ። ሲመለስ ማቴዎስ ላይ ልጄን ከምን ጠራሁት የሚል ቃል እናገኛለን። ከግብጽ ጠራሁት። ልጄን ከግብጽ ጠራሁት። ይሄን ሐሳብ ትንሽ ኮምፔር አድርገን ወደ ቀጣዩ እንድናልፍ ስለፈለኩ ነው። ሆሴዕ 11:1 ላይ ነው የምናገኘው አይደል? ይሄን ቃል ቀድሞ የተጻፈ ነው አይደል? ልጄን ከግብጽ ምን አረው? ጠራሁት። እስራኤል ወጥቷል ያኔ ለእስራኤል ነው እንዳንል። ማቴዎስ 2:15 ላይ ነው የምታገኙት ይሄን ሐሳብ። ኢየሱስ የእስራኤልን ታሪክ ከእግር እስከ ራሱ ነው የደገመው። እስራኤል ያለፈበትን ነው የደገመው። ሁለተኛው የውሃ ጥምቀት ወይም ደግሞ የቀይ ባህር መሻገር። እስራኤል ከግብጽ እንደወጣ በባህር ውስጥ አልፎ ምን አደረገ? ተጠመቀ አይደል? አንደኛ ቆሮንቶስ ላይ 10:1-2 ላይ ያለውን ሐሳብ ሄዳችሁ ስታዩ ታገኙታላችሁ። ጳውሎስ ሜንሽን ያደርጋል ይሄን ሐሳብ። ኢየሱስስ በሕፃንነቱ ኢየሱስ ሲጀምር አገልግሎት የት ነው የተጠመቀው? በዮርዳኖስ ወንዝ። ከዚያስ አብ አንድ ነገር አለ፣ በእርሱ ደስ የሚለኝ የምወደው ልጄ ይሄ ነው በማለት የልጁ አምላካዊ ማህተም ነው አይደል? አፕሩቭ ያደረገው ማቴዎስ 3:17። ሶስተኛው የምድረ በዳ ኢሹ። በምድረ በዳ 40 ዓመትና 40 ቀን እስራኤል በምድረ በዳ ስንት ዓመት ነው የተጓዘው? 40 ዓመት ነው የተጓዘው። ሲጓዝ ምን አድርጓል? እግዚአብሔርን አማሯል። ሲጓዝ ምን አድርጓል? ጣዖት አምልኳል። ሲጓዝ በረሃብና በጾም ምን ብሏል? ተሰናክሏል። ዘኍልቍ 14 ሄዳችሁ ብታዩ በእነዚህ ነገሮች ማለፍ አልቻለም። ረሃብ ሲመጣ ማለፍ አልቻለም። ሲጠማው ማለፍ አልቻለም። ልጅ ሆኖ እግዚአብሔር ኤክስፔክት አድርጎበታል፣ አልቻለም። ኢየሱስ ከተጠመቀ በኋላ በመንፈስ ቅዱስ ተመርቶ ወደ ምድረ በዳ ለስንት ቀን ቆየ ይላል? 40 ቀንና ሌሊት ቆየ ይላል። ሌሊት ነው፣ ጾመ አይደለ? ጸለየ። ከዛ ሰይጣን መጣ። የእግዚአብሔር ልጅ ከሆንክ አይደል? ፈተናው ምን ከሆንክ? ልጅነት ነው ፈተናው። ባይተው ልጅነት ነው ፈተናው። አምላክ ከሆንክ አይደለም ጉዳዩ። ልጅ እስራኤል ፌል ያደረገው ምኑ ነው? ልጅነቱ ነው። የበኩር ልጅ የሚል ተሰጥቶት ማለት ነው። የእግዚአብሔር ልጅ ከሆንክ እያለ ሲፈትነው ኢየሱስ በእስራኤል በምድረ በዳ የተሸነፈበትን በሙሉ እየጠቀሰ አይደለ? ከኦሪት ዘዳግም በመጥቀስ ነው። ጥቅስ እኮ ጠቅሷል አይደል? ኢየሱስ ያልተጻፈ አይደለም ባይዘው የጠቀሰው ሄዶ ከኦሪት ዘዳግም መዞ ተጽፎላቸዋል። ይፍር ጠቅሰው ማለፍ ሲችሉ አልቻሉም፣ ፌል አድርገው ወድቀዋል እስራኤሎች። ኢየሱስ ግን እነሱ ያልጠቀሱትን ያለፉትን ጥቅስ መዞ አምጥቶ ነው
ነገሩን ያሸነፈው። ሰይጣን እንድላረገ ማቴዎስ 4:1-11 ያለውን ሐሳብ ሄዳችሁ ስታዩ እስራኤል የወደቀበትን ፈተና ኢየሱስ ምን አደረገ? አሸነፈ። ሌላው በተራራ ላይ ሕግን በመስጠት እስራኤል ሙሴ በሲና ተራራ ላይ ከእግዚአብሔር የተቀበለውን ሕግ ለእስራኤል ምን አደረገ? አስተላለፈ። ዘጸአት 19-20 ያለውን ሐሳብ እነዚህ ምዕራፎች ስታዩ ነው የምትመለከቱት። ኢየሱስስ ምን አደረገ? ወደ ተራራ ወጥቶ በጥንቶች እንዲህ እንደተባለ እኔ ግን ምን እላችኋለሁ ብሎ የሕጉን ፍጹም ባለቤትና አብራሪ እንደሆነ በተራራው ላይ ምን አደረገ? ሰብኮ አስተማረ። ሕጉ እንዲህ ይላችኋል አይደለም ያለው፣ እንዲህ ተብሎ ተጽፏል በሕጉ። እንደገና እኔ ደግሞ ምን እላችኋለሁ? እኔም እላችኋለሁ የሕጉ ባለቤት ነኝ እያለ ነው። ሕጉን ዲዛይን ያደረኩት ከጀርባው ራሴ ነኝ እያለ ነው። በደንብ ክላሪፋይ አድርጎ ያንን ማቴዎስ ምዕራፍ 5-7 ያለውን ሐሳብ እዩ። ሌላው ስለ 12ቱ ነገዶች ማየት እንችላለን። በብሉይ ኪዳን ጊዜ እስራኤል በ12ቱ የያዕቆብ ልጆች ወይም ነገዶች ላይ ምን ያለ ነው? የተመሰረተ ነው አይደል? የእስራኤል ህዝብነት የአገረ ህዝብነት እስራኤል ማለት ነው። ኢየሱስ አዲስቷን መንፈሳዊ እስራኤል ወይም ቤተክርስቲያንን በአዲስ ኪዳን ማለት ነው በ12ቱ ሐዋርያት ላይ የተመሰረተ ነው። በማቴዎስ ምዕራፍ 1:1-4 ያለውን ሐሳብ ስታዩ ኢየሱስ ፋውንድ ያደረገው ምን አድርጎ ነው? ከዛ ሁሉ ህዝብ 12 ሐዋርያትን ፋውንድ አድርጎ ነው ቤተክርስቲያንን ፋውንድ እንዲሆን ምክንያት የሆነው። ሌላው እውነተኛ የወይን ግንድ የሚል ሐሳብ አለ። በብሉይ ኪዳን እስራኤል ከግብፅ የተነቀለች ነገር ግን መራራ ፍሬ ያፈራች የወይን ግንድ ተብላለች። ኢሳይያስ ምዕራፍ 5:1-7፣ መዝሙር 80:8 ሄዳችሁ ስታዩ ለእስራኤል የተባለ ነው። መራራ ነች የተነቀለች ግን ምን የወይን ግንድ። ኢየሱስ ራሱ በዮሐንስ ምዕራፍ 15 ላይ መጥቶ እውነተኛ የወይን ግንድ ማን ነው አለ? እኔ ነኝ ብሎ ዲፋይን አድርጓል። እርሱ እስራኤል ማፍራት ያልቻለውን አያችሁ። አሁን የወይን ግንድ የመሆን ጉዳይ አይደለም። ወይኑ ምን ያደርጋል? ፍሬ ያፈራል ነው። እቺኛዋ እስራኤል መራራ ሆነች፣ ፍሬ ልታፈራ አልቻለችም ይላል። ይሄኛውስ ያፈራል። ቅርንጫፉ ከግንዱ ከተጣበቀ ምን ያደርጋል ይላል? ፍሬ ያፈራል። እማያፈራውንስ እንዲያፈራ ምን ያደርገዋል? ይገርሰዋል አይደል? ይቆራርጠዋል መልሶ። እንዲያፈራ ነው የሚፈለገው። እውነተኛው ግንድ ግን ለማፍራት ግን ምን መሆን አለባቸው እያለ ነው። ከእውነተኛው ግንድ ምን መሆን አለባቸው? መጣበቅ አለባቸው ነው ኮንሴፕቱ። ልጅ ለመሆን ከትክክለኛው አባት ምን መሆን አለባቸው? መወለድ አለባቸው ነው። ያንን የልጅነት የሚጠበቀውን ኳሊፊኬሽን ለማድረግ ግንዱ ትክክለኛ መሆን አለበት ነው። ስለዚህ እርሱ እስራኤል ማፍራት ያልቻለውን የታዛዥነት የቅድስና ፍሬ ያፈራ እውነተኛ ግንድ ነው። ለዚህ ነው ስለ መንፈስ ፍሬዎች ብሎ ያብራራል አይደለ? ስለዚህ ፍሬ ማፍራት ማለት ያ ነው። የሚበላ የሚጠጣ ማግኘት ምናምን ሳይሆን የመታዘዝ የቅድስና ከእግዚአብሔር ጋር ያለን ሪሌሽናል የሆነ ነው። በእነዚህ እንግዲህ 8 ክስተቶች መካከል ኢየሱስና እስራኤልን እንኳን ስናይ የልጅነትን እናገኝባቸዋለን። እንግዲህ በጥንታዊ ዘመን ህግ ነው ኮት የምናረገው። ነገሩ የአይሁድ ቢሆንም ነገሩ የእስራኤል ቢሆንም ስቲል ግን ደግሞ የሮም ምን አለ? ህግ አለ አይደለ? ያን ህግ ነው እዛ ጋር ዲፋይን የተደረገውን ነገር ስናይ ህጉ አዶፕሽን የሚለውን ወይም ሆቶሲያ የሚለውን ባጭሩ ሐዋርያው ጳውሎስ በመንፈስ ቅዱስ ተነድቶ ነው አዶፕሽን ወይም ሆቶሲያ የሚል ቃል ሲጠቀም የግሪክ ቃል ነው የተጠቀመው። ይሄንን ሆቶሲያ የሚል የግሪክ ቃል ነው የተጠቀመው በዚያ ዘመን በሮም ግዛት እሱ በነበረበት ሲዝን ሮም በነበረበት ሀገረ መንግስት ትልቁ ያኔ ገቨርን ያደረገ የነበረው የሮም መንግስት ስለነበረ ኃያል ነው። ባይ ዘ ወይ አሁን አሜሪካ እንደምንለው ማለት ነው። ትንሽ እንዳውም የአሜሪካ ኃያልነት እየገባን የመጣው እኮ አሁን ነው አይደል? እኛ እኮ ብዙ አይገባንም የኢኮኖሚ ስለነበር ጨዋታው። አሁን ግን ገብተው አንድ ፕሬዚዳንት አንጠልጥለው እንደሚወጡ ምናምን ስናይ ዓለም ላይ ያለው ሁሉ ምናምን ዝም ሲላቸው ስናይ ማን እንደሆኑ እየገባን መጣ አይደል? በፊት እኮ ብዙ አይገባኝም ነበር። አሁን ነው በደንብ እየገቡኝ ያሉት አሜሪካኖች። ምላጩ እንደ አንድ ጠቅላይ ሚኒስትር ጦር ያለው ምናምን ወስደው ምናምን ቀይረናል ምናምን የሚሉ ከሆነ ዩናይትድ ኔሽን እንኳን ሰላምታ ብቻ የሚያቀርብ ከሆነ በዚህ ጉዳይ አቅማቸው ነው የምታዩት። ዘ ሴም ቲንግ በዛ ዘመን የነበረ እንዲህ አይነት ግዛት የነበረው የሮም መንግስት ነው። ሮም የራሱ ህግና ሬጉሌሽን አለው። ስለዚህ እዛ ውስጥ ሆኖ ነው ጳውሎስ ስለ ልጅነት ሲጽፍ ሆቶሲያ የሚለውን ቃል የተጠቀመው። ይሰራበት የነበረው የአባትነት ስልጣን የተባለውን ነው እና
ህጉን መሰረት በማድረግ ነው ስለ ልጅነት የጻፈው። ዝም ብሎ ስለመጣለት ባህል ስለሚያቀው በታሪክ ስለሚያቀው አይደለም የጻፈው። ህጉን ጠቅሶ የጳውሎስን ባክግራውንድ እንግዲህ ልነግራችሁ አልችልም አይደል? ጳውሎስ ገማልያል ሀገር ስር ቁጭ ብሎ በጣም የተማረ ህግን የሚያቅ ዝም ብሎ ህግን የሚያቅ ሳይሆን ሙሉን አምስቱን የሙሴን ህግ አውራ ስትሉት ነጠላ ሰረዝ ነጥብ ምናምን ጭምር አይስትም እየተናገረ የሚያወራ ጥንቅቅ አድርጎ የሚያቅ ማንም ጳውሎስ ፊት ሲቆም ስለ ህግ ምንም ነገር አስተያየትና አንከል ሊሰጠው የማይችል ምናልባት በዚህ ዘመን 3ኛ ዲግሪ PhD ነው ተብሎ የሚገመት አይነት ዕውቀት ያለው ሰው ህጉን በደንብ ያውቀዋል። ልጅነትን መጽሐፍ ሲያስብ ኮት አድርጎ ነው የጻፈው። አዶፕሽን የሚል ቃል ተጠቅሟል። ሞቅ ብሎት አይደለም የተጠቀመው፣ እንደው ሌላ ቃል ስለጠፋ ይሻላል ብሎ አይደለም የተጠቀመው። በትክክል እንደሚመጥንና ልክ እንደሆነ ስለገባው ነው የተጠቀመው ማለት ነው። ስለዚህ ይህንን ህግ ሲጠቀም ህጋዊ ጥያቄዎችና ማብራሪያዎች አሉ እዚህ ላይ አይደለ? ብዙ ጊዜ የሚያነሳቸው ነገሮች አሉ። አዶፕሽንን ሲያነሳና ሲጠቀም የመጀመሪያው የዕዳ ሙሉ በሙሉ ስረዛ የሚል ሐሳብ ነው የተጠቀመው። በሮም ህግ ይሄ ማለት በጥንቷ ሮም አንድ ሰው አዶፕት ከመደረጉ በፊት በሌላ አባት ስር ወይ በኤኒዋን ስር ባሪያ ነው። ምንድነው አልኩ? ልጅማ ልጅ ነው። ድጋሜ ልጅ ሊሆን አይችልም። በባዮሎጂካሊ የተወለደ ልጅ ስለሆነ ስለዚህ አዶፕት የሚደረገው ማን ነው? ልጅ ያልሆነ አይደል? ልጅነትን ያላገኘ which means ባሪያ። ስለዚህ ባሪያው የሌላ ሰው ወይም አገልጋይ። እሺ ትንሽ ቀለል ይበላችሁ፣ ባርነት ከብዳል አይደል አማርኛ። አገልጋይ የሌላ ሰው ወይም ደግሞ ከባዕድ ዕዳ ምክንያት ወይም which means ራሱን የሸጠ የሆነ ነገር ራሱን የሸጠ ሊሆን ይችላል። ይሄ ሰው ባሪያ ከሆነ ዕዳ አለበት አይደል? ብዙ ነገር ያልፈጸመው መፈጸም የሚገባው የተጠራቀመ ነገር ሁሉ አለበት ማለት ነው። ስለዚህ በሮም ህግ አዶፕሽን ሲከናወን ፓትራ ፔቶሶታስ የሚል ቃል ነው የሚጠቀመው እዚህ ጋር። የድሮ አባት ወይም ደግሞ ጌታ የሚባለው ባሪያ ያደረገውን ሰውዬ ወይም ጌታው ሙሉ ስልጣኑ ሙሉ ለሙሉ ይቋረጣል ማለት ነው። ሙሉ ለሙሉ ምን ያደርጋል? ይቋረጣል። ይሄ ገቨርን የሚያደርገው ጌታው ስልጣኑን ያጣል። ባሪያው ምን ሲደረግ? አዶፕት ሲደረግ። ህጉ ምን ይላል ነው ፖይንቱ። ህጉ አንድ ሰው አዶፕት ከተደረገበት ቅጽበት ጀምሮ ምን ከተደረገበት? አዶፕት ከተደረገበት ጀምሮ በድሮ ህይወቱ የነበረው ዕዳ በሙሉ የድሮ ይሆናል። ህይወቱ ራሱ ማለት ነው። ኢየሱስ ጌታ ነው። እየኖረበት የመጣው ህይወት ምን ተብሎ ይጠራል? የድሮ ይባላል። አዲስ ህይወት ነው ማለት ነው የሚጀምረው አዶፕት ሲደረግ በዛ ቅጽበት ማለት ነው። ወንጀል ይፍን ቢኖርበት ሰው ገሎ ቢሆን ኤኒ ወንጀል ሰርቶ ቢሆን ጭምር የባርነት ግዴታው በህጉ መጥቶ ተጠያቂነት ቢኖርበት ሁሉ በባርነት መፈጸም ያለበት ግዴታ ያልፈጸማቸው ሊጠየቅባቸው የሚችሉ ህጉ ያስቀመጠበት ተከሳሽነት ጭምር ቢኖር ሁሉ ማለት ነው። እነዚህ ሁሉ ከህግ መዝገብ ላይ ምን ያደርጋሉ? እስኪ ይደመሰሳሉ በሉ፣ ይሰረዛሉ። ኢሚዲየትሊ አዶፕት ሲደረግ ዜሮ ይሆናሉ፣ አልቦ ይሆናሉ። እንደ ዜሮ ነው የሚቆጠረው። አዲሱ አዶፕት ያደረገው አባት የልጁን ዕዳ ሙሉ በሙሉ ምን ያደርጋል ነው? ይከፍላል። ግዴታ አለበት፣ ይከፍላል ለጌታው። ኤቭሪ ነገር ይዘጋለታል። ዜሮ አድርጎ ባሪያ አድርጎ እኮ አይደለም የሚወስደው፣ ልጅ አድርጎ ነው የሚወስደው። እና ልጁ አዲስ ህጋዊ ማንነት ያገኛል። የአባት ስም ይቀይራል፣ የቤተሰብ ስታተስ ይቀይራል፣ ኤቭሪ ነገሩ ይቀየራል። ኤቭሪ ነገሩ ይቀየራል ኢሚዲየትሊ። ስፒሪቹዋል ትሩዙን እንይ፣ እዚህ ጋር መንፈሳዊ እውነቱን እንይ። እኔና እናንተ አዶፕት ከመደረጋችን በፊት የኃጢአትና የዲያብሎስ ምንድን ነበር? ባሪያዎች። ዮሐንስ ምዕራፍ 8 ቁጥር 34 ሄዳችሁ አንብቡ። ባሪያዎች። በህጉ ፊት ልንከፍለው የማንችለው በህግ ፊት ህጉ ኦልሬዲ ያጸደቀው ነው። ልንከፍለው የማንችለው ፈጽሞ የሞት እና የእርግማን ዕዳ ነበረብን። ገላትያ ምዕራፍ 3 ቁጥር 10 የሞትና የእርግማን። ለዚህ ነው ገላትያ ምዕራፍ 5 እኮ በነፃነት ልንኖር ክርስቶስ ነፃነት አወጣን፣ ዳግመኛ በባርነት ቀንበር ምን አትበሉ አትያዙ። ከሕግ እርግማንና ከኃጢአት ሊዋጀን ባሮች ነበር። ልጅ ሲጀመር ባሪያ ሊሆን አይችልም።
ስለዚህ እግዚአብሔር በክርስቶስ በኩል አዶፕት አሁን እኛ ጉዲፈቻ አዶፕሽን የሚለውን ከኢትዮጵያ ባህል አንጻር ስለምናየው ነው። እርሱት እሱ ሲጀመር የኢትዮጵያ ሕግ ኮድ ተደርጎ አይደለም አዶፕሽን የተጻፈው። በዛ ዘመን ኢትዮጵያ ምትባሏ ነበርች የለችም። እግዚአብሔር ይመስገን እንጂ እኛ ከባዶች ነን። ባይተው ኢትዮጵያ ብትኖር ኖሮ በዛ ዘመን እኛ ነበርን ባይዘው የምንከራከረው ቆመን። አያ ያው ታውቃላችሁ አሁን ራሱ የሳባራ ጉዳይ ራሱ ብዙ ነው የሚያደርገን እኮ። ስለዚህ ኢትዮጵያ አልነበረች በወቅቱ። ስለዚህ ሕጉም አልነበረም። ከሮም ሕግ አንጻር ነው የተጻፈው ሲጽፈው ጳውሎስ። ሶ ስፒሪቹዋሊ ሙሉ በሙሉ ያ የነበረብንን ዕዳ የኃጢአት ብቻ አይደለም ባይዘው የነበረብን ዕዳ የሕግ እስኪ የሕግ በሉ የሕግ ዕዳ ነበረብን። በነገራችን ላይ ሕግ ሊትራሊ ያጸደቀው ፍርድ ቤት በሕግ ቢፈረድባችሁ የምን ዕዳ ነው ያለባችሁ? የሕግ ነው። 10 ዓመት ተፈርዶብሃል ማለት እኮ የ10 ዓመት የሕግ ምን አለብህ ነው ዕዳ አለብህ ነው እኮ። ኢኩቫለንት ነው እኮ ሰው ገለህ ከሆነ የሰው የመግደል ኢኩቫለንት የሕግ ዕዳ ነው የሚሰጠህ እና 10 ዓመት እስር ቤት ትከፍላለህ ነው። ቁጭ ብለህ ዕዳውን ምን ታረጋለህ? ትከፍላለህ ነው። በእድሜ በምንም ሆኖ ትከፍላለህ። ክፍያ ማለት እኮ ነው። አሰምታ ኤክስቼንጅ ነው እኮ። ሕጉ ባላንስ አድርጎ ነው የሚፈርደው። የሕግም ዕዳ ነበረብን፣ የኃጢአት ብቻ አልነበረም ነገሩ። ይሄም ሙሉ በሙሉ ክርስቶስ በደሙ ጨርሶ ምን አረገው? እስኪ ከፈለው በሉ። ከፈለው። ልጅ የሆነው እዛ ጋር አለዛ አዶፕሽን ለሚለው ወርድ የኢየሱስ ክርስቶስ መሞት የኢየሱስ ክርስቶስ የደም መፍሰስ አያስፈልግም ነበር። እንደምታስቡት የፍጥረት ልጅ ነን ዲኤንኤ አለን ብላችሁ የምንነጋገር ከሆነ የኢየሱስ መምጣት አያስፈልግም። ዲኤንኤ ላለው ጌታ ይባርክ። ሁለተኛው የማይሻር ሕጋዊ ልጅነት ነው። አዶፕሽንን አወራን አይደል? አሁን ሁለተኛው ምን አልኩ? የማይሻር ሕጋዊ ልጅነት ነው። የመጀመሪያው ሙሉ በሙሉ የዕዳ መሰረዝ ነው አይደል? ሁለተኛው የማይሻር ሕጋዊ ልጅነት ኢሪቮኬብል ሌጋል ስታተስ ነው። በሮም ሕግ አንድ አባት በገዛ ደሙ የወለደውን ልጅ አሁን ይሄን በደንብ አዳምጡ። ከአንድ ከሚወዳት ባለቤቱ የወለደውን ልጅ ባዮሎጂካሊ የወለደውን ልጅ በሮም ሕግ ነው። ባዮሎጂካል ሰኑ ልጅነቱ ከቤት ሊያባረረው ከርስቱ ሊያስወጣው ሕጋዊ መብት አለው። ካስታውት ሊያደርገው ሊቆርጠው ይችላል። ወራሽ አይደለም ብሎ ሊናዘዝ ይችላል። ነገር ግን በሮም ሕግ አዶፕት ያደረገውን ልጅ ባዮሎጂካሊ ያልወለደውን አይደል አዶፕት የሚያደርገው አዶፕት ያደረገውን ልጅ ከርስቱ ማስወጣት በሕጉ መሰረት አይፈቀድም። አንዴ ዋንስ አዶፕት ምን እስካረገው ድረስ የማይሻር ሕጋዊ ልጅነት ነው እየሰጠው ያለው። አይፈቅድም ሕጉ እያወራ ያለው ያንን። ምክንያቱም የወለደውን ልጅ ምክንያቱ ጭምር ይብራራል ሕጉ ላይ። በጣም የገረመኝ እሱ ነው። ምክንያቱም ይላል የወለደውን ልጅ ሊያስወጣው ይችላል ይላል። ፈቃዱ ነው። ለዚህ ነው አይደለ ብዙ ጊዜ አሁን ውርስ ላይ እኮ አንዳንድ ቤተሰቦች እኮ እነሱ ሞተዋል፣ ውርሱን በወረቀት አስቀምጠውት በጣም እኮ እኛ ከደጅ ሆነን እንኳን ስናየው ፌር የማይመስል ነገር ሁሉ እናያለን አይደል? ለሚወዱት ነገር በጣም ለአንዳንዱ ልጅ ምንም ላያረጉም ይችላል። ግን የራሳቸው መመዘኛ ስላላቸው አይደል ያን የሚያደርጉት። ክፉ ነው ምናምን አይደለም። የማስተዳደር አቅማቸው የልጅነት ኳሊፊኬሽናቸው አይደል? አሁን እግዚአብሔር እስራኤል ላይ ያጣውን የልጅነት እንትን ኢየሱስ ላይ አገኝቶታል አይደል? ስለዚህ እንደዛ እንደማለት ነውና ምክንያቱ ምንድነው? የወለደው ልጅ እንዲያስወጣ ሕጉ የሚፈቅደው አዶፕት ያደረገውን ግን የማይፈቅደው